ይህ የኢትዮጵያ ቴሌቪዥን ነው። ሚያዝያ 7 2018 ዓ.ም ጤና ይስጥልኝ። እንደምናመሻችሁ የተከበራችሁ ተመልካቾቻችን፣ ከኢትዮጵያ ቴሌቪዥን የረቡዕ ምሽት የኢቲቪ 57 ዜናዎችን ይዘን ቀርበናል። የዜናዎቹን አበይት ጉዳዮች አስቀድማለሁ። የተሳለጠ የሎጂስቲክስ ስርዓት የኢንዱስትሪ እድገትን ከሚወስኑ ቁልፍ ጉዳዮች አንዱ ነው። የኦሮሚያ ክልላዊ መንግስትና የፓርቲ የ2018 በጀት ዓመት የሶስተኛ ሩብ ዓመት የሥራ አፈጻጸም ግምገማ በቢሾፍቱ ከተማ እየተካሄደ ነው። የኢራን መከላከያ የቀይ ባህር መስመርን ሊዘጋ እንደሚችል አስጠነቀቀ። ከኢቲቪ 57 ዜናዎች ጋር አልጋንሽ ተካነኝ፣ አብራችን ቆዩ። በኢትዮጵያ ከ17 ሚሊዮን በላይ ዜጎች ከአንድ ወይም ከሌላ አካል ጉዳት ጋር እንደሚኖሩ መረጃዎች ይጠቁማሉ። ከሀገሪቱ አጠቃላይ ሕዝብ እኩሌታ ያህሉ ደግሞ ሴቶች ናቸው። በብዙ ሚሊዮን የሚቆጠሩ የነገ ሀገር ተረካቢ ሕፃናት፣ በብዙ ሚሊዮን የሚቆጠሩ የሀገር ባለውለታ አረጋውያን። ዲሞክራሲ ሙሉ ትርጉም የሚኖረው እነዚህ የህብረተሰብ ክፍሎች እኩል ተሳትፎ ሲኖራቸው ነው። የኢትዮጵያ ብሔራዊ ምርጫ ቦርድም አካታችነትን የተፎካካሪ ፓርቲዎች የመከራከሪያ አጀንዳ አድርጎታል። ልዩ እገዛ የሚፈልጉ ወላጅ አልባና ሌሎች ህፃናትን በተመለከተ ያላችሁ ፖሊሲ ምንድን ነው? አካታችነት አለ፣ ግን በተግባር እየታየ አይደለም። እኛ ቻሪቲ ሞዴልን አንከተልም። የአካል ጉዳተኞች የመብት ጉዳይ ነው ብለን ነው የምናምነው። የቻሪቲውንም ደግሞ እንደ አንድ ኦፕሽን ነው መውሰድ ያለብን። ብዙ ትምህርት የሚያስተላልፉ ብርቅዬ ዜጎች ናቸው ብለን እናምናለን። እነሱን የሚደግፍ የፋይናንስ ስርዓት እንዘረጋለን። ስለ እኩል ተጠቃሚነት፣ ስለ ሙሉ የፖለቲካ ተሳትፎ። ሴቶች ጥቃት ላይ ምንም ስትንገሸገሹ አናያችሁም። በመንገሽገሽ የሴቶች ጥቃት አይቆምም። እንዴት ነው ይሄ ትክክል አይደለም ብላችሁ የእናንተን ድምፅ ከውስጥ መስማት ያቃተን? የትኛውን ህግስ ነው የምታሻሽሉት? ፖሊሲያችን ውስጥ ዲጂታል አቅርቦት እንዲኖር እናደርጋለን። ይህ ክርክር ስለ ድምፅ ብቻ አይደለም፣ ስለ አካታችነት፣ ተደራሽነት፣ ክብርና እኩል ተሳትፎ ነው። ለመሆኑ 60% አካል ጉዳተኛን የቀጠረ ድርጅት አለ ወይ ብትጠቅሱልኝ? እናስፈጽመዋለን እናጸድቀዋለን ብላችኋልና ምን ያህል እርግጠኛ ናችሁ? ማህበራትን በራሳችሁ መንገድ የማቋቋም ስልጣን አላችሁ ወይ? የእኩል ክፍያ የእኩል ተጠቃሚነት መብቷ እንድታረጋግጥ ጠያቂ እንድትሆን እናደርጋለን። ልንከላከል ፈጽሞ እርም ነው ነውር ነው ብለን የሴቶችን ጥቃት እንደ ህዝብ እንድንቆም። የእናንተስ ስልት ምንን ያካተተ ነው? የወንጀል ህጉም ሌሎችም የማስረጃ ህጎች ከዚህ አንጻር ተፈትሸው ከዚህ ጋር ተስማሚ በሆነ መንገድ መሻሻል አለባቸው። ከሚኖራቸው ታክስ ኤግዘምት ይደረጋሉ። 4 ፓርቲዎች፣ 4 የተለያዩ አማራጮች በአንድ መድረክ። አብራችሁን ቆዩ ተመልካቾቻችን። የተሳለጠ የሎጂስቲክስ ስርዓት የኢንዱስትሪ እድገትን ከሚወስኑ ቁልፍ ጉዳዮች አንዱ ነው። ልዩ የኢኮኖሚ ዞኖች ደግሞ የሎጂስቲክስ ስርዓትን ውጤታማ ለማድረግ ያግዛሉ። ኢትዮጵያ ለልዩ የኢኮኖሚ ዞኖች ልማት የሰጠችው ትኩረትም በዓለም አቀፍ ደረጃ ተወዳዳሪ የኢንዱስትሪ ዘርፍ ለመገንባት ያላትን ቁርጠኝነት ያመላክታል። ወይንሸት ደጀኔ በዚህ ጉዳይ ዙሪያ አንድ ዝርዝር አላት፣ እንከታተል። የሀገራትን የኢኮኖሚ መዋቅር በመቀየርና የውጭ ቀጥታ ኢንቨስትመንትን በመሳብ ረገድ ልዩ የኢኮኖሚ ዞኖች ግንባር ቀደም ሚና እየተጫወቱ ይገኛሉ። እነዚህ ቀጠናዎች ሰፊ የኢንቨስትመንትን አማራጮችን በማቅረብ የንግድ እንቅፋቶችን በመስበርና የፈጠራ ውጤቶችን በማበረታታት የሀገራትን የኢንዱስትሪ መዋቅር የሚቀይሩ የኢኮኖሚ ሞተሮች ሆነዋል። ልዩ ኢኮኖሚ ቀጠናዎች እና ኢንዱስትሪ ፓርኮች ተበራክተዋል። አሁን ላይ ዛሬ ከ6000 በላይ የኢንዱስትሪ ፓርኮችና የፍሪ ትሬድ ዞንስ የሚባሉት ዓለም ላይ አሉ። ከ6000 በላይ እስከ 7000 የሚያደርሷቸው አሉ። በርካቶች ወደ ተቀናጀ የኢኮኖሚ ስነ ምህዳር እያደጉ ይገኛሉ። ለምንድን ነው ያ የሆነበት ዋናው ምክንያት ሎጂስቲክስ የሚባለው ጉዳይ የሁሉ ነገር ማዕከል ሆኗል። ሎጂስቲክስ ስንል ድራይ ፖርት፣
ፖርት፣ ፍሪ ትሬድ ዞን፣ ኢንዱስትሪያል ፓርክ፣ ሃይዌይ የመሳሰሉትን ያካትታል ማለት ነው። ኢትዮጵያ ከግብርና ወደ ኢንዱስትሪ መር ኢኮኖሚ በምታደርገው መዋቅራዊ ሽግግርም ለልዩ ኢኮኖሚ ዞኖች ግንባታ ትኩረት ሰጥታለች። በተለይም የኢንዱስትሪ ፓርኮችን ወደ ሁለንተናዊ የኢኮኖሚ ዞኖች የመለወጡ ስራ የውጭ ቀጥታ ኢንቨስትመንትን ለመሳብና የውጭ ንግድን ለማሳደግ ትልቅ ተስፋ ተጥሎበታል። የኛ ፓርኮች የኢንዱስትሪ ፓርኮች የነበረው ጅማሮ በፎሬን ዳይሬክት ኢንቨስትመንት እና ኤክስፖርት ላይ ብቻ የተንተራሱ ነበሩ። እነዚያን ወደ ልዩ ኢኮኖሚ ቀጠና ማሸጋገር የጀመርነው ጉዳይ ነው። ለምሳሌ ድሬዳዋ ላይ ወይም ገዳ ላይ ሊሆን ይችላል። ለምን እንደዛ እናደርጋለን? ማምረት ብቻ ሳይሆን የንግድ ሰንሰለትም የሎጂስቲክስ ጉዳይም ክሪቲካል ስለሆነ፣ ለምሳሌ የድሬዳዋን ፍሪ ትሬድ ዞን ብትወስድ በአቅራቢያው ድራይ ፖርት አለ። በድሬዳዋ ድራይ ፖርትና ፍሪ ትሬድ ዞን መካከል 4000 ሄክታር ቦታ ነበር። ያን አሁን ወደ አንድ እያመጣ ነው። ለምን? እዛ ሃይዌይ ሬልዌይ ካልገነባን በቀር በእነዚህ ሁለቱ ኢምፖርታንት ተቋማት መካከል ትስስር ካልፈጠር የምናስበውን ስለማናሳካ፣ ወይም ሞጆ ትመጣ የሞጆ ድራይ ፖርት እና የገዳ ፍሪ ትሬድ ዞን እንደዚሁ የተሳሰሩ ናቸው። በሬልዌይ በሃይዌይ አንዱ ለአንዱ መጋቢ ነው። እዚህ ያመረትከውን በቀላሉ በድራይ ፖርት አድርገህ ታውጣት ትችላለህ ማለት ነው። እንደዛ አይነት ትስስሮች እየሰራ ነው። እነዚህ ልዩ የኢኮኖሚ ቀጠናዎች አምራች ኢንዱስትሪዎችን ከሎጂስቲክስ አገልግሎት ጋር በማቀናጀት የምርት ወጪንና ጊዜን በእጅጉ ይቀንሳሉ። በዓለም ላይ ኢንዱስትሪ እየሄደ ያለበት ሁኔታ እንደ ከዚህ ቀደሙ በቀላሉ ኢንቨስትመንት በምትሄድበት ሳይሆን ኢንቨስትመንቱ ከመጣ በኋላ ገበያውን መቆጣጠር፣ ሎጂስቲክሱን ማስተካከል፣ የሄደበት ፕሮቴክት ማድረግ፣ የሚያስፈልገውን ግብአት ቀድመህ ፕሮአክቲቭሊ ኮንትሮል ማድረግ የመሳሰሉ ነገሮች በውስጡ እየያዘ መጥቷል። ለዚህም ነው ውስብስብና የሚያባላ ጉዳይ እየሆነ የመጣውና እነዚህ አዝማሚያዎች ለመገንዘብና እነዚህንም በልተን በስልት እያንዳንዱን እያሳካን ተሰናስሎ የተሟላ ውጤት እንዲያመጣ ጥረት እያደረግን ያለነው በዚህ ምክንያት። የማክሮ ኢኮኖሚ ማሻሻያውና ከማሻሻያው ቁልፍ ተግባራት አንዱ የሆነው የውጭ ምንዛሪ ተመን በገበያ የሚወሰንበት አሰራር በእነዚህ ዞኖች ውስጥ ለሚንቀሳቀሱ ባለሀብቶች ምቹ ሁኔታን ይፈጥራል። ኢትዮጵያ የጀመረችው የዲጂታል ኢኮኖሚ ግንባታም እነዚህን የኢኮኖሚ ቀጠናዎች እንደ አንቀሳቃሽ ሞተር ይጠቀማቸዋል። ኢንዱስትሪ ፓርክ ብቻ ሳይሆን የቴክኖሎጂ ፓርኮች ሪሰርች ዴቨሎፕመንት የሚሰራባቸው፣ ኢንኩቤሽን ሴንተር ያለባቸው፣ ለምሳሌ የኤአይ ዩኒቨርሲቲ የኤአይ ሲቲ በለው በአቅራቢያው ናሽናል ክላውድ፣ የሃርድዌር ማኒፋክቸሪንግ ኢንኩቤሽን ሴንተርስ ስታርታፖች የሚሰሩበት ሃርድዌር ጋር የሚለማመዱበት በ10 ደቂቃ ድራይቭ ኢንዱስትሪ ፓርክ ገብተው የተለያዩ ፋርማሲውንም ቴክስታይሉንም እያዩ በቴክኖሎጂ ኢምፓክት የሚያደርጉበትን አውድ የሚፈጠር ነው። ኢትዮጵያ ለልዩ ኢኮኖሚ ዞኖች ልማት የሰጠችው ትኩረት ያላትን የተፈጥሮ ሀብትና ሰፊ የሰው ኃይል ከነዚህ ልዩ ቀጠናዎች ጋር በማቀናጀት የቀጠናውን የንግድ ማዕከል የመሆን ራዕይዋን እንድታሳካ በእጅጉ የሚያግዛት ነው። አንድ ትልቅ ቃል አለ ደጋግመን የምንሰማው፣ ኢትዮጵያ ታምረት የሚባለው ንቅናቄ። ኢትዮጵያ ውስጥ ይመረትና ኢትዮጵያ ታምረት ለየቅል እሳቤ ነው። የእኛ ባንኮች የመድኃኒት ፋብሪካ ተሰርቶ ወርኪንግ ካፒታል አቶ ስራ አቆሞ ሳለ ለመኪና ያበድራሉ። ፋብሪካው በቅርቡ ሲመረቅ ታየዋለህ እንዴት አይነት ስራ እንደተሰራ። ጥቂት ገንዘብ እንኳን ብድር ብትሰጠውስ ስንት ዜጋ መዳን እንደሚችል አስበዛ ነው። እኔ የምናስባትን ኢትዮጵያ እንደማይጠረጥር የለኝም። አያታለሁ፣ ልጆቼ ደግሞ ይኖራታል። የባህር በር ጉዳይን ለማንሳት እንገደዳለን። የባህር በር ጉዳይ በጥቅል ሀገር ወይም መንግስት የሚባል ጉዳይ እኮ አይደለም። በአንተና በእኔ ህይወት፣ በእያንዳንዱ ዜጋ ህይወት ላይ በየቀኑ የሚያጋጥም ነገር ነው። የእርሶ ራዕይ ምንድን ነው? ባለፉት 1000 ዓመታት የኢትዮጵያ ውሃ ማማነት ብዙ ሸለቆ ፈጠረ። በዛ ሸለቆ ምክንያት ብዙ ድልድይ መገንባት ግዴታ ሆነብናል። ዜናዎቻችን ይቀጥላሉ። የኦሮሚያ ክልላዊ መንግስት ግልጽ የመዳረሻ ግብ በማስቀመጥ የህዝቡን ተጠቃሚነት የሚያረጋግጡ የተለያዩ የልማት ስራዎችን እያከናወነ ይገኛል። የክልሉ መንግስትና የፓርቲ የ2018 በጀት ዓመት የሶስተኛ ሩብ ዓመት የስራ አፈጻጸም ግምገማ በቢሾፍቱ ከተማ እየተካሄደ ነው። የክልሉ መንግስት የህዝቡን ተጠቃሚነት የሚያረጋግጡ የኢኮኖሚ ማህበራዊና ፖለቲካዊ ልማት ስራዎችን
በስኬት ማከናወኑ በመድረኩ ላይ ተመላክቷል። ባለፉት የለውጥ ዓመታትም የክልሉ መንግስት የሚያከናውናቸውን ተግባራት ከህዝቡ ተጠቃሚነት አንጻር እየገመገመ መጥቷል። አመራሩ የክልሉን እቅድ በሚገባ በማበልጸግ ህዝቡን ወደ ተሻለ ደረጃ የሚያሸጋግር እንዲሆን የድርሻውን እንዲወጣም አቅጣጫ ተቀምጧል። የዘንድሮ በጀት ዓመት የ9 ወራት አፈጻጸም ግምገማም ክልሉ የያዛቸውን ዓላማዎችና ተልእኮች ስኬታማ በሚያደርግ መልኩ የሚከናወን ይሆናል። ኬኛ ጂአ ሰገሊስ የሮ መዳሉ ሀገም ሙልአተ ኬኝ ከነ ሚልኬሳ ጅራ የ9 ወራት አፈጻጸማችንን ስንገመግም ምን ያህል ያስቀመጥነውን ራዕይ እያሳካን እንደምንገኝና በምንፈልገው ደረጃስ ወደፊት እየተጓዘ እንደሆነ በጥልቀት ማየት ይገባናል። አፈጻጸማችን የቁጥር ብቻ አይደለም። ከቁጥርም ባለፈ ያስቀመጥነውን ራዕይ ምን ያህል አሳካን የሚለውን በአግባቡ መገምገም የኛ ኃላፊነት ነው። የህዝባችንን የኢኮኖሚ ማህበራዊና ፖለቲካዊ የዘመናት ጥያቄዎች መመለስ ካልቻልን ከተለመደ አዙሪት ውስጥ አይወጣም። ስለዚህ አፈጻጸማችንን በደንብ መገምገምና ችግሮችን መለየት ከእያንዳንዳችን ይጠበቃል። በዚህም የተሳኩትን አጠናክረን የምንቀጥልበትን መንገድ፣ ወደ ኋላ የቀሩትን ደግሞ እንዴት ማሻሻል እንዳለብን ትኩረት ሰጥተን ማየት አለብን። በመድረኩ ባለፉት 9 ወራት የተከናወኑ የመንግስትና የፓርቲ የስራ አፈጻጸም ሪፖርቶች ቀርበዋል። የታዩ ጥንካሬዎችና ድክመቶች ተለይተው ለቀጣይ ስራዎች አቅጣጫ ተቀምጧል። ከዚህም ባለፈ የ2019 ዓ.ም የዕቅድ መነሻ ቀርቦ ውይይት ይደረግበታል። በዚህም ክልሉ የጀመራቸውን የልማት ስራዎች አጠናክሮ ለማስቀጠልና የህዝቡን ተጠቃሚነት ይበልጥ ለማረጋገጥ ይሰራል። ሙልአተ ብየ ኬኛፍ ናኖ ኬኛፍ በዳዲነ ሁንደገሌሰተ የሚልኬስና የሀገራችንን እንዲሁም የክልላችንን ብልጽግና ማረጋገጥ የምንችልበትን ራዕይ አስቀምጠናል። አንደኛ ለ2019 በጀት ዓመት የምናዘጋጀው እቅድ ይህንን ራዕይ እንዴት ማሳካት እንችላለን የሚለውን ግምት ውስጥ ማስገባት አለበት። ሁለተኛ ደግሞ እቅዱ ያለንን እምቅ አቅም ምን ያህል መሰረት እንዳደረገ ማረጋገጥ ይገባናል። ሶስተኛው ባለፉት ዓመታት ያገኘናቸው ስኬቶችና ተሞክሮዎችን እንዴት ወደ ላቀ ደረጃ ማሸጋገር እንችላለን የሚለው ነው። አራተኛው ደግሞ እቅዱ ህዝቡ የሚያነሳቸውን የልማትና የመልካም አስተዳደር ጥያቄዎች ምን ያህል ይመልሳል የሚለውን ግምት ውስጥ ማስገባት አለበት። ፖቴንሻል ከ7 ቀም አከናኖት ቀም በተያዘው የትምህርት ዘመን የ12ኛ ክፍል ብሔራዊ ፈተና ሙሉ በሙሉ በበይነ መረብ ይሰጣል። ይህ የተገለጸው ከሰው ሀብት ልማት ስራ ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ ለትምህርት ሚኒስቴር በቀረበው ጥያቄ በተሰጠ ምላሽ ላይ ነው። የሰው ሀብት ልማት ስራ ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ የትምህርት ሚኒስቴርን የ9 ወራት እቅድ አፈጻጸም ገምግሟል። የቋሚ ኮሚቴው ሰብሳቢ ዶክተር ነገሪ ሌንጮ እንዳሉት ባለፉት ዓመታት ጉልህ ለውጥ ከታየባቸው ዘርፎች መካከል የትምህርት ምዘናና ፈተናዎች አገልግሎት አንዱ ነው። ከቋሚ ኮሚቴው የተለያዩ ጥያቄዎች ቀርበውም በሚኒስቴሩ የስራ ኃላፊዎች ምላሽና ማብራሪያ ተሰጥቷል። የቴክኖሎጂ መሰረተ ልማቶችን ማሟላትን የተመለከተ ጥያቄ የቀረበ ሲሆን ሁሉንም ተማሪዎች በበይነ መረብ ለማስፈተን ዝግጅት እየተደረገ ነው። ለዚህም ከፈተናው በፊት ተማሪዎችን ከቴክኖሎጂ ጋር የማለማመድ ስራ እንደሚሰራ የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ አብራርተዋል። ፈተና በሚሰጥባቸው ማዕከላት ሁሉ የቴክኖሎጂ መሰረተ ልማቶች መሟላታቸውን የሚከታተል ኮሚቴ ተቋቁሞ እየሰራ መሆኑንም ሚኒስትሩ አመልክቷል። የትምህርት ጥራትን ለማረጋገጥ የስርዓተ ትምህርት ትግበራና የትምህርት ቤቶች ደረጃ ማሻሻያ፣ የትምህርት ቤት ምገባ መርሃ ግብር እንዲሁም የመምህራንን ብቃት የማረጋገጥ ስራዎች እየተሰሩ ይገኛሉ። በቀጣይም በዘርፉ የሚታዩ ችግሮችን ለመፍታትና የምዘና ሂደቱን ዓለም አቀፍ ደረጃው የጠበቀ ለማድረግ በትኩረት እንደሚሰራ ተመላክቷል። ዘገባው የባልደረባችን መሀሪ አለሙ ነው። ሰባተኛውን ጠቅላላ ምርጫ ወደ ተመለከተ ዘገባ አልፋለሁ። ምርጫ የዜጎች የፖለቲካና ዲሞክራሲያዊ ተሳትፎ ቁልፍ ማረጋገጫ ነው። በሰባተኛው ጠቅላላ ምርጫ ተግባራዊ የተደረገው የመራጮች ዲጂታል ምዝገባም የዜጎችን የፖለቲካ ተሳትፎ ለማጠናከር ተጨማሪ እድልን ፈጥሯል። አስረሳው ወገሼ ተጨማሪ አለው። በአንድ ሀገር የሚካሄድ ጠቅላላ ምርጫ ሀገር የምትመራበትን ፖሊሲና ስትራቴጂ የሚለይ በመሆኑ የሀገርን የወደፊት እጣ ፋንታ ይወስናል። ይህ ደግሞ በቀጥታም ሆነ በተዘዋዋሪ ከዜጎች ሕይወት ጋር የሚገናኝ ስለመሆኑ በሐዋሳ ዩኒቨርሲቲ የስነ ዜጋና ስነ ምግባር መምህርና ተመራማሪው ተመስገን ኤልያስ ተናግረዋል። ፖለቲካ የህዝብ ነው። ፖለቲካ ላይ የሚሰራው ስራ ሁሉም ነገር በመልካም ጎን ወይንም በኔጌቲቭ ጎን ወደ ህዝብ ይመጣል።
በሀገሪቱ የሚመራ መንግስት የሚወስነው ውሳኔ የሚያስተላልፈው መልእክት የሚወስነው ውሳኔ እያንዳንዳችን የኢኮኖሚያችን ወይ ማህበራዊ ጉዳያችን ወይ ፖለቲካ ጉዳያችን የሚነካ ነው። ምክንያቱም ነገ የዕጣ ፈንታችን የሚወሰነው አሁን በምንመርጠው መንግስት አሁን በምንሰጠው ድምጽ ስለሆነ ሁሉም ሰው በንቃት መሳተፍ እንዳለበት ነው ማምነው። ስለ ሀገርና ህዝብ ድሎች ውሳኔ የሚሰጥበት ምርጫ ስኬታማ የሚሆነው በህዝቦች የነቃ ተሳትፎ ብቻ ነው የሚሉት ደግሞ በዩኒቨርሲቲው የስነ ዜጋና ስነ ምግባር መምህሩ ብሩክ ደስታ ናቸው። ሀገራዊ ምርጫ ዜጎች በሁለንተናዊ ህይወታቸው ላይ ትልቅ አሻራ የሚያሳርፉበት ወሳኝ እድል ነው። ይህን እድል በአግባቡ ለመጠቀም ዜጎች አንደኛ ለምርጫው ሂደት የሚያበቃቸውን የመራጭነት ምዝገባ ማከናወን ይጠበቅባቸዋል። ከዛ ባለፈ የፖለቲካ ፓርቲዎች የሚያቀርቧቸውን ሀሳቦች የፖሊሲ ጽንሰ ሀሳቦችን የመረዳት የምንወስነው በቀጣይ የሀገራችን ዕጣ ፈንታ ላይ ነው የሚለው የኃላፊነት ስሜት የምርጫውን ስኬታማ መሆን በቀጥታም በተዘዋዋሪም የሚወስን ጉዳይ ሆኖ እናገኘዋለን ማለት ነው። የኢትዮጵያ ብሔራዊ ምርጫ ቦርድ በ7ኛው ጠቅላላ ምርጫ የጀመረው ዲጂታል የምዝገባ ስርዓትም የዜጎችን የምርጫ ተሳትፎ በእጅጉ የሚያሳድግ ስለመሆኑ መምህራኑ ተናግረዋል። 7ኛው ሀገራዊ ምርጫ ላይ አዲስ ከተስተዋሉት ክስተቶች ውስጥ አንደኛው ምንድነው? ይሄ የዲጂታል አማራጭ ወደ ህዝቡ መምጣቱ ነው። አክሰሲቢሊቲ ወይም ደግሞ ተደራሽነቱ ዜጎች የመምረጥ መብታቸው እንዲጠቀሙ ባሉበት ቦታ በዲጂታል አማራጭ ምዝገባ የሚያከናውኑበትና ራሳቸውን ለምርጫ ሂደቱ ብቁ አድርገው የሚገኙበት ሁኔታዎችን ይዞልን መጥቷል ማለት ነው። ብዙ ሰዎች መሳተፍ የሚያስችል ነገር ነውና ለመመዝገብ እድል ስለሚፈጥር ብዙ ዜጎች ዲሞክራሲያዊ መብታቸውን መጠቀም እንዲችሉ መልካም እድል መፍጠር የሚችል ሂደት ስለሆነ ይሄ መመዝገብ ትልቅ ኃላፊነት ነው። የዲሞክራሲ መብታቸው ነው። ስለዚህ ዲሞክራሲያዊ መብታቸውን ተጠቅሞ መመዝገብ አለባቸው። ኢትዮጵያውያን በቀሪ ጊዜያት የመራጭነት ካርዳቸውን በመውሰድና በ7ኛው ጠቅላላ ምርጫ ላይ በመሳተፍ እድላቸውን ሊወስኑ እንደሚገባም ምሁራኑ አሳስበዋል። ወደ ውጭ ዜና አልፈናል። የኢራን መከላከያ የቀይ ባህር መስመርን ሊዘጋ እንደሚችል አስጠነቀቀ። አሜሪካ የኢራንን ወደቦች መዝጋቷን የምትቀጥል ከሆነ ኢራን በሰላጤው ሀገራት የቀይ ባህርና የኦማን ባህርን ልትዘጋ እንደምትችል አስጠንቅቃለች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኢራንን ወደቦችና የሆርሙዝ ወሽመጥን ከቀናት በፊት መዝጋታቸው የሚታወስ ነው። ይህንን ውሳኔ ተከትሎም ወደ ኢራን የሚገቡም ሆነ ከኢራን የሚወጡ የንግድ እንቅስቃሴዎች መቆማቸውን የአሜሪካ መከላከያ አስታውቋል። ለዚህ አጸፋ ነው ኢራን በኦማን ባህርና በቀይ ባህር የሚደረጉ የንግድ እንቅስቃሴዎችን እንደምትዘጋ ያስጠነቀቀችው። ይሁን እንጂ በፓኪስታን ሁለተኛው ዙር የሰላም ውይይት እንደሚኖር የተናገሩት ዶናልድ ትራምፕ ጦርነቱ ወደ ማብቃቱ እየተቃረበ መሆኑን ገልጿል። በሌላ በኩል ዓለም አቀፉ የገንዘብ ተቋም IMF ጦርነቱ አሁንም ተባብሶ የሚቀጥል ከሆነ የዓለም ኢኮኖሚ ውድቀት እንደሚያጋጥመው አስጠንቅቋል። ተመልካቾቻችን ለሰዓቱ የያዝናቸው የኢቲቪ 57 ዜናዎች ተጠናቀዋል። 2 ሰዓት ላይ ከኔ ጋር መልሰን እንገናኛለን። በቅደም ተከተል ቢዝነስና ስፖርት ወደ እናንተ የሚደርሱ ይሆናል። መልካም ቆይታ ይሁንላችሁ።